ሰላም ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እዚህ ጋር እንግዲህ ስልክ እየደወልን ነው እኔና ዝንዬ ታችን ፀሐይ ጋር እየሄድን ነበረ እና ከዛ አነሳችልን፣ ከዛ ቤቷ ደረስን። እግዚአብሔር ይመስገን ስለረዳን መድኃኒዓለም ክብርና ምስጋና ለሱ ይድረሰው። ያው እንግዲህ አቆራርጬ ነበረ ቪዲዮን የቀረስኩትኝና እንግዲህ ይቅር በሉኝ። ያው ቶሎ ብለን እንግዲህ ወደ ምግቡ ነው የሄድ ነው ማለት ነው። ፕራንክ ልናደርጋት ፈልገን ግን በነገራችን ላይ ፕራንክ ማድረግ በፍጹም አልቻልም ማለት ይቻላል። እዚህ ጋር ፕራንክ ልናደርጋት ነው እያለን እያወራን ነበረ። እንዳትሰማኝ ዝም በይ ምናምን እያልኳት ነበረ እና ያው ፀሐይ ያላወቀችው ነበረ። ደንግጣለችም የኔ እናት በእውነት ስለጠራሽን፣ ስለጋበሽን፣ ስላደረግሽልን መልካም ነገር በሙሉ በእውነት እናመሰግናለን። በጣም እጅግ በጣም አድርጌ እኔ በበኩሌ ዝንዬም በጣም አድርገን ነው የምናመሰግነው ማለት ነው። ክበሪልን፣ እግዚአብሔር ያክብርልን። ከዛ እዚህ ጋር በቃ ቶሎ እንብላ ምናምን እያልኩ እኔም እጄን እየሰበሰብኩ ነው። ዝንዬም እንደዛው ልንበላ እየተዘጋጀን ነው ማለት ነው። እና እግዚአብሔር ይመስገን የረዳን ያገናኘን ያሰባሰበን አምላክ ይክበር ይመስገን። እዚህ ጋር እኔ ቆርሻለሁኝ፣ እነሱ በስማም እያሉ ነው ማለት ነው። እኔ ለራሱ ሳቄ መጣና አባታችን ወይ እያልን ነው ማለት ነው። ከዛ እኔ በቃ ለመብላት ነበረ ሩጫዬ እና ያው አቡነ ዘበሰማያትን ብለን ካሜራውን ደብቀኑ ነበረ እና ታየዋለች ብለን አላሰብንም ነበረ። ያው በነገራችን ላይ ጸሎት በምናደርግበት ሰዓት ማሳለፍ ነበረብን ወይ መቁረጥ ነበረብኝ፣ ግን ሙሉ እንዲገባ ነው ያደረግኩት ማለት ነው እኔ። ከዛ ምግባችንን መብላት ጀመርን እና እዚህ ጋ እንግዲህ ውሃ ካልጠጣችሁ ምናምን እያለች እያስተናገደችን ነው እና ደስ ይላል። እኔ መብላት ጀምሬያለሁ ማለት ነው። ምክንያቱም እኔ ምግብ ከቀረበልኝ በቃ ቶሎ ቶሎ ነው የምበላው ማለት ነው። እና እዚህ ጋር እንግዲህ እየተያየን ነው እኔና ዝኑ ማለት ነው። አይጣፍጥም ልንል በቃ እየተንደረደርን ነው። የኔ ውዶች እያለች ነው የኔዋ እና ከዛ በቃ ጨው የለውም ምናምን እያለች ነው ዝንዬ። ከዛ በኋላ ማጉረስ ጀመረች ዝንዬ። እኔ ጉርሻ አልፈልግም በቃኝ፣ እኔ ራሴ በእጄ ነው የምበላው ነው ያለችው። እና በነገራችን ላይ ቆንጆ ምግብ ነበረና ከዛ ጨው የለውም ምናምን አይጣፍጥም ምናምን እያልናት ነው ያለ ነው ማለት ነው። በቃ እዚህ ጋር እንግዲህ እኛ ስራችንን ጀምረናል። ፀሐዬ እውነት ለመናገር ደንግጣለችም የኔ እናት የኔ ውድ እህት ግራም ተጋብታለች ማለት ነው። እና ያው ፕራንክ እያረጋችሁኝ ነው ብላ አየችው ስልኩን ማለት ነው። አየችው፣ ተገኛችሁ፣ ተያዛችሁ አለች። ምክንያቱም ነቃችብን ማለት ነው ትላላችሁ ጋይስ። እና ያው ዝንዬ ግን እዚህ ጋር ማለት ነው ጨው መበተን ጀመረች። እኔ ለምን እንደሆነ ግን አልገባኝም። አፍራ ነው መሰለኝ፣ በቃ አፍራ ነው ፕራንኩ ስላልተሳካላት ትላላችሁ። ከዛ በቃ መብላት ጀመርን። እግዚአብሔር ይመስገን የረዳን አምላካችን ቸሩ መድኃኒዓለም ክብርና ምስጋና ለሱ ይድረሰው። ያው ትንሽ ወከብከብ ስላልን ነው እንጂ ካሜራውን ደህና ቦታ ነበር የደበቅነው መጀመሪያ ሰዓት ላይ ማለት ነው። ወደ ኪችን መተን ነው እንጂ ምግቡ ለራሱ ካየችው በኋላ በቃ ምግቡን አቀረብ ነው። እዚህ ጋር ደግሞ ፕራንክልና አሁንም በቃ ምንም ሊሆንልን አልቻለም። ያዘችን በቃ ትይዘናለች። አንደኛ ነገር ኪችኑን በጣም ጠባብ ስለሆነች ፕራንክ ማድረግ አልቻልንም። በቃ ዝንዬ ካሜራ ለማስታወሻ ነው ምናምን ስትል እዚህ ጋር አቆምኩትኝ። ከእንደገና ደግሞ መቅረጽ ጀመርኩኝ ማለት ነው። ምክንያቱም ያው እዚህ ጋር ስጦታ ዝንዬ እንግዲህ አዘጋጅታላት ነበር እና ስለያዘችን በቃ ተፋጠጥን ማለት ነው። በእንደዚሁ መልኩ ተፋጠጥን ማለት ነው።
እዛ በኋላ ትላላችሁ ያው አመሰግናለሁ አመሰግናለሁ የኔ ውድ ምናምን እየተባባሉ እየተመራረቁ ምናምን 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 ነገር ነውና ያው እንግዲህ አሁን ወደ ስጦታቸው ይሄዳሉ ማለት ነው። እንግዲህ ስጦታ ይዛላት ሄዳ ነበረ። ያው ስጦታዋን ትሰጣታለች። እንግዲህ አለመሳቅ አይቻልም በእውነት ማለት ነው። መጀመሪያ የተሰጣት ቢጃማ ነው እና አመሰግናለሁ ምናምን ምናምን ብላ በቃ ደስ ብሏት ፀሐይ የኔ ውድ የኔ መልካም እህት ለማለት ወዳለሁ። በዚህ አጋጣሚ የሚያምር ቢጃማ ቆንጆዬ ናት። በውሃ ይለቅ ብለናል። በውሃ ይለቅ። በነገራችን ላይ ይሄ ቪዲዮ በጣም ቆይቷል። ከስንት ወራት በኋላ ነው ማለት ነው። በጣም ረጅም ጊዜ። ከዛ ትልቁ ስጦታ መጣ። ትልቁ እኔ ለራሱ አሁን ላይ ሳስበው ሳቄ ይመጣልና ትልቁ ስጦታ መጣ ማለት ነው። ክፈችው እያየ ብቻ እየተጠራጠረ ኃይለኛ ተጠራጣሪ ናት ፀሐይ ማለት ነው። ፈተሽ ታደርጋለች እያገላበጠችው ነው እና ምንድን ነው ትላለች። በነገራችን ላይ ቆንጆ ዳይመንድ ነው ይዛላት የሄደችው ማለት ነው። እኔ በነገራችን ላይ ይህን ነገር ዳይመንድ ብየዋለሁኝ ማለት ነው። እና ጫማ ነው እንደ እያለች ትስቃለች ማለት ነው። ከዛ ተከፈተ። ሲከፈት ምንድን ነው ወይኔ እናቴ የለኝም ነበር አላለችም። የለኝም ነበረ ምን ነው ሁለት ብቻ አደረግሽው ምናምን እያለች ይቅርታ እያለች እንዴት አድርጋ እኮ ዝኑ እንደምታስበው ይህንን ፕራንክ አላቅም ብቻ በእውነት። ከዛ አመሰግናለሁ ብላ ሳመችን ማለት ነው። ያው እኔ ካሜራ ማንኝ እቅፍ ተቃቀፉ። አዎ በደንብ ተቃቀፉ ጋይስ።